ፍሬሽ ተማሪዎች ናችሁ። ይህ ቪዲዮ እናንተ ነው። በዚህ ቪዲዮ 5 ፍሬሽ ተማሪዎች የሚሰሯቸውን ስህተቶችን እነግራችኋለሁ። ቻይናውያን ሲናገሩ መንገዱን ረጅም መሄድ ከፈለግ ያንን መንገድ ሄዶ የሚመለሰውን ጠይቅ ይላሉ። ቀድሞ ያንን መንገድ ስለሄደ መንገድ ላይ ያሉትን ችግሮችን፣ ሌሎች ነገሮችን ስለሚያውቅ ማለት ነው። በዚህ ቪዲዮ ፍሬሽ ተማሪዎች በዋናነት የሚሰሯቸውን 5 ስህተቶችን እነግራችኋለሁ። ከነዚህ ስህተቶች እናንተ እንድትማሩ ማለት ነው። ይህን ቪዲዮ እስከ መጨረሻ ማየት እንዳትረሱ። ይህ የጆን ኢምፓየር ዩቲዩብ ቻናል ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ይህ ቪዲዮ ብዙ ወንድሞቻችሁና እህቶቻችሁ ስለሚጠቅም ላይክ በማድረግ እንዲሁም ደግሞ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉ። ወደ ቪዲዮ እንሂድ። የመጀመሪያው ስህተት ጓደኛ ማብዛት ነው። ማለት አሁን ኢንቫይሮንመንቱ አዲስ ነው። ከሰፈር የመጡ ልጆችም ሊኖሩ ይችላሉ። እንዲሁም ደግሞ እዛው ክላስ የሚተዋወቁም ሊኖሩ ይችላሉ። በቃ ብዙ ጓደኛ ጄማ ውስጥ መገኘት፣ በጣም ብዙ ጓደኛ ማብዛት፣ ይሄ በጣም መጥፎ ነገር ነው። ማለት ጓደኛ አይኑራችሁ ማለት አይደለም። በቃ ብዙ ጊዜ ከተማሪዎች ያስተዋልኩት ነገር ምንድነው፣ በጣም ብዙ ጓደኛ አላችሁ። በቃ በዛ ጄማ አንድ ላይ 5 6 7 10 በጣም ብዙ ናቸው ማለት ነው። ማለት አስቡ፣ ለእያንዳንዱ ለነዚህ ጊዜ መስጠት፣ ከዚህ ከሁሉ ጋር ጊዜ እየሰጡ ይሄ ነገር በጣም ጊዜያችሁን ያባክናል ማለት ነው። በጣም ይሄ ነገር በጣም መጥፎ ነው። የምር ሲሪየስሊ በጣም መጥፎ ነው። ማለት ያሉት በክሪቲካል ታይም ላይ ሆኖ ለነዚህ ለብዙ ሰዎች ጊዜ መስጠት፣ ከእያንዳንዱ ጋር 2 ሰዓት 3 ሰዓት 1 ሰዓት መቆየት፣ ይሄ ደግሞ በጄማ ሆኖ ወጥቶ ቡና እንጠጣ ተብሎ ደግሞ ብዙ ሰዓት መቆየት በጣም ጊዜ የሚያቃጥል ነገር ነው ማለት ነው። ብዙ ልጆች ሲሰሩ ያየሁትም ስህተት በብዛት የሚሰሩት ነገር ምንድነው፣ ብዙ ጓደኛ መያዝ፣ ለእያንዳንዱ ደግሞ ለነዚህ ጊዜ መስጠት፣ ይሄ በጣም መጥፎ ነገር ማለት ነው። ስለዚህ ይህንን ስህተት እናንተ እንዳትደግሙ፣ ምክንያቱም ክሪቲካል ታይም ላይ ናችሁ። በጣም ወሳኝ ጊዜ ላይ ስለሆናችሁ ለጊዜያችሁ በጣም ነው መጠንቀቅ ያለባችሁት። አንድ ወሳኝ አንድ የሚያነብ እንድትበረቱ የሚያደርግ የሚያጠነክር ጓደኛ ካለ አሪፍ ነው። ያኛው ጊዜ ደግሞ ይመጣል። ይህንን ጊዜ ካለፋችሁ በኋላ ያ በደንብ ፈታ የምትሉበት የምትግባቡበት ጥሩ ነገር አንድ ላይ የምታሳልፉበት ይመጣል። ስለዚህ ብዙ ጓደኛ አታብዙ። በጣም ለእያንዳንዱ ጊዜ መስጠት፣ ከእያንዳንዱ ጋር ፈታ ማለት፣ እንደዚህ አይነት ነገር አታብዙ። በጣም ነው የምትጎዱ። ነገ ይጸጽታችኋል። ምክንያቱም ያንን ጓደኛ ነገ ልትተው ትችላላችሁ። ነገር ግን ያ ጓደኛ ጋር ያሳለፋችሁት ያ ነገር ጊዜ ማቃጠላችሁ ነገ ውጤታችሁ ላይ ተጽዕኖ አምጥተው ማትፈልጉትን ዲፓርትመንት ስታገኙ ነው ያ ነገር ተጽዕኖ የሚገባው ማለት ነው። ያ ነገር ደግሞ ጠባሳ ሆኖ ነው በእናንተ የሚቀረው። ለዛ ጓደኛ አታብዙ። ይሄ የመጀመሪያ ብዙ ተማሪዎች የሚሰሩት ስህተት ነው ይሄ ማለት ነው። ሁለተኛውና ዋነኛው ነገር ቴንሽን ውስጥ መግባት። በቃ በጣም ፍሬሽ ተማሪዎች የሚታወቁት ቴንሽን ውስጥ በመግባት ነው። እኔ ያስታውሳለሁ ብዙ ተማሪዎች ካፌ ውስጥ ገብተን ሳህኑ አለ አይደል ምግብ የምንበላበት፣ ያንን ምግብ የምንበላበትን ይዞ እስከ መንገድ ድረስ መውጣት፣ ሻይ መጠጫውን ይዞ እስከ መንገድ ድረስ መውጣት። ኩል ሆኖ ነው የሚሰራው ተረጋግቶ ማለት ነው። ግን ነገ እየተባለ ያ ነገር ትምህርቱ የተማሩት ነገር ተከማችተው በዝቶ ኢቭን አንደርስታንድ ለማድረግም ሲያነቡ ሊያስቸግር ይችላል ማለት ነው። ስለዚህ ፕሮካስትሬሽን ማድረግ ነገ አደርጋለሁ በኋላ አደርጋለሁ ብሎ አሁን ማድረግ ዛሬ ማድረግ መደረግ ያለበትን ነገር ይሄ ማሳለፉ ብዙ ተማሪዎች የሚሰሩት ሚስቴክ ነው። ይሄንን ስህተት እንዳትደግሙ አሁን ማድረግ ዛሬ ማድረግ ያለባችሁን ነገር በዛን ጊዜ ማድረግ ጫናችሁን እየቀነሰ ይመጣል ማለት ነው። እዛ ፕሮካስቲኔሽን እንዳታደርጉ ማድረግ ያለባችሁን ነገር በጊዜ በፕላን አድርጉ።
ይሄ ሶስተኛው ምክሬ ነው። አራተኛው ስህተት ያለ እቅድ መንቀሳቀስ ማለት በቃ ኤቭሪቲንግ መሆን ያለበት በስኬጁል አይደለ። በቃ ዛሬ ማድረግ ያለባችሁ ነገር ማንበብ ካለባችሁ ሌላ ሰው ውጭ ሄዳችሁ የምታገኙትም ሰው ካለ ብቻ የትኛውንም ነገር የምታደርጉት ነገር በስኬጁል ነው አይደለም የሚደረገው። ግን እቅድ ከሌለ ደግሞ በቃ ማንም ሰው የመጣ ሰው የጠራ እንሂድ ወደዚህ እንምጣ ማለት ምናምን ያለ ሰው ሁሉ ይዘዋችሁ ይሄዳል ማለት ነው። ይሄ ነገር በብዛት ፍሬሽ ላይፍ ሆኖ ይስተዋላል። እዛ ያለ እቅድ ደግሞ እናንተ እንዳትንቀሳቀሱ። እያንዳንዱ ነገር በእቅድ ጥናታችሁንም በእቅድ የሆነ ቦታ ስትሄዱ ያንን ነገር በእቅድ ማድረግ፣ ምክንያቱም ክሪቲካል ታይም ላይ ስላላችሁ ማለት ነው። ሶ ያለ እቅድ መንቀሳቀስ ደግሞ በየትኛውም ጊዜ መጥቶ የሆነ ሰው እና ስላችሁ እቅድ ስለሌላችሁ እሺ ነው የምትሉት ማለት ነው። ለዛ ያለ እቅድ እንዳትንቀሳቀሱ ብዙ ተማሪዎች ያለ እቅድ መንቀሳቀስ ይስተዋልባቸዋል። ሶ ይሄንን ሚስቴክ ደግሞ እናንተ እንዳትደግሙ እነግራችኋለሁ። አምስተኛውና የመጨረሻው ስህተት የመረጃ እጥረት ነው። ማለት ይሄ የመረጃ እጥረት መረጃ ጠፍቶ ሳይሆን ከሌሎች ጋር ከሲኒየሮች ጋር ኦር ከሌላ ከተማሪዎች ጋር ኮኔክሽን ኢንቲሜሲ ባለመኖሩ መረጃ አለማግኘት ማለት ነው። ዩኒቨርሲቲ ላይ አንዳንድ ኤግዛሞች ይደገማሉ። የአምና ኤግዛም ይደገማል በዘንድሮ ላይ ማለት ነው። ስለዚህ መረጃ የሌለው ተማሪ ያንን ነገር ያጣል ማለት ነው። ሜቢ መምህሩ ከደገመ የተወሰነ ከደገመ መጠቀም ያለበትን ነገር አይጠቀምም ማለት ነው። ስለዚህ መረጃ እጥረት ሊኖርባችሁ አይገባም ማለት ነው። ከሲኒየሮች ጋር ኦር ከክላስ ተማሪዎችም ጋር ፖዚቲቭ የሆነ ኢንቲሜሲ መኖር አለበት። በተለይ መረጃ ማጣት አለባችሁ። እዛ ፖዚቲቭ የሆነ ኢንቲሜሲ ያድርጉ። በተለይ ከሲኒየር ተማሪዎች ጋር ያን ነገር ቀድሞ ስላለፉ ያንን ላይፍ እናንተ ደግሞ ከነሱ መስማት፣ መምህሩ ምናልባት ተመሳሳይ እነሱን ያስተማረ መምህር ሊሆንም ስለሚችል የመምህሩን ባህሪ የፈተና አወጣጡን እነዚህ አይነት መረጃዎችን ማግኘት ይሄ በጣም አስፈላጊ ነገር ነው። ስለዚህ ይሄንን ሚስቴክ እናንተ እንዳትሰሩ። ጥሩ ኢንቲሜሲ ሲኖራችሁ ከሲኒየሮቻችሁም ጋር ከክላስ ተማሪዎችም ጋር በተለይ መረጃ ማጣት አለባችሁ ማለት ነው። ስለዚህ ጥሩ ኢንቲሜሲ ያድርጉ። ይሄ ነገር በጣም ይጠቅማችኋል። ከነሱ ስህተት እናንተ መማር አለባችሁት። ይህንን ስህተት እናንተ ደግሞ እንዳትደግሙ እላችኋለሁ። እንደጠቀማችሁ በጣም ተስፋ አደርጋለሁ። ወደ ላይክ ማድረጋችሁ እንዳትረሱ። ለሌሎች ተማሪዎች ሼር አድርጉላቸው። እስከ መጨረሻ ስለቆያችሁ አመሰግናችኋለሁ። ወዳችኋለሁ። ሌላ ጊዜ እንገናኝ።